ዛሬ ጨዋታክ ያልቃል። የምን ጨዋታ? ለረጅም ጊዜ ስፈልግህ ነበር። ይኸው አገኘሽኝ። ምን ልታረጊ? ዛሬማ ጭራሽ ልክ እንደ አዲስ አፍቃሪ ሲነፋረቅብኝ ነው ያለው። ሲነፋረቅብኝ? አዎ። ምን አድርጎ? እወድሻለሁ፣ አፈቅርሻለሁ እያለ ነው። እና በዚህ እድሜያችሁ ፍቅር እማይ ሀንድዬ፣ ሴትዮዋ ሲነሳባት ምን እንደምታደርግ አይታወቅም አይደል እንዴ? አረ ሰላምዬ፣ ግን ታይ እማዬን ነው ሴትዮ የምትያት? ስለ ሁሉም ነገር በጣም ይቅርታ። መስፍን ምን ሆነሃል? ግን ምን ያህል እንደማፈቅርሽ ታውቂያለሽ? ዛሬ ምንድን ነው? ምን ሆነሃል? ሌላ ነገር አትበይኝ። ታውቂያለሽ ወይስ አታውቂም? በደንብ ነው የማውቀው፣ ግን ደግሞ እኔ ማፈቅርን ያህል እንዳልሆነ ታውቃለህ አይደል? መቼም በዚህ ፍጥነት እዝራን ረስቼው ጆሮን አፈቀርኩት አትይኝም። አሴርን አሁን ሳይሆን ከበፊት ጀምሮ የምወደው ነበር። እንደሱ ቢሆንማ እዝራን አትመርጪውም ነበር። ሰላምዬ እባክሽን ተይኝ፣ ተይኝ፣ በቃ ተይኝ። ወይኔ ሚላት ሴትዮዋ ደግሞ ዛሬም ተነሳባት እንደገና። ማንም ያላሰበው ማንም ያላቀደው ግን ብቻ እኔ ያቀድኩት ኮንፈርሜሽንም የሰጠዋችሁ አቶ በቃሉን ማን ሊያስወግደው ይችላል የሚል ነገር ያነሳሁት እኔ ብቸኛው ሰው ደግሞ ብያለሁ። ከዚህ በፊትም ተናግሬያለሁ፣ ዛሬም ድጋሜ እነግራችኋለሁ። ምን አትሉኝ? አቶ መስፍኔ ምንም አልሆነም። በደንብ ስሙ። ይህ ብቻ አይደለም፣ ሌላ ነገርም ጨማምሬ እነግራችኋለሁ። ግን ሊያልቅ አንድ ክፍል ብቻ ነው የቀረው። እንዴት ናችሁ ውዴ ኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ? ዛሬም ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ ተከታታይ ድራማ አንድ ክፍል ብቻ ነው የቀረው። በቀጣዩ ክፍል ይጠናቀቃል። ታዲያስ ምዕራፍ 2 ተብሎ የሚጀመር ይመስላችኋል ወይስ ደግሞ ኖላዊ ተከታታይ ድራማ ለመጨረሻ ጊዜ ልንሰናበተው ይሆን? ምን ታስባላችሁ? እስኪ የእናንተን ሀሳብ የእናንተን አስተያየት ኮሜንት ላይ ያስቀምጡልኝና ከዛ በኋላ ድራማው በጣም ተመችቷችሁ ከሆነና እንዲቀጥል የምትፈልጉ ከሆነ ኮሜንት አድርጉልኝና ወደው ሳይሆን በግዳቸው ምዕራፍ 2 እንዲቀጥሉ እኔ ያደርግላችኋለሁ። እኔን እመኑኝ እሺ። ምንም ችግር እናንተ ካላችሁን እኔ አደርጉ። ምዕራፍ 2 እንዲጀምር ማድረግ ይችላል። ማናንተ ብላችሁ ሌላ ታሪክ እንዳታመጡብኝ አደራችሁን። ለማንኛውም ቆይ እንመጣበታለን። የትናንትናውን ክፍል እንዴት አገኛችሁት? እንዴት አያችሁት? እኔ በባለፈው ሪቪው ብዙ ነገር ተናግሬ ነበረ፣ ብዙ ነገር አውርቼ ነበረ። አቶ በቃሉ እንዴት ሊሆን ነው? የቀረ 2 ክፍል ነው ሳይወገድ፣ ወይስ ማን አስወግደዋል? ወይስ ደግሞ ምን ይሆናል? እስር ቤት ይገባ ይሆን ወይ? በባዩሽ እንትን ተጠርጥሮ ይገባል ወይ? ምንድን ነው የሚፈጠረው? እንዴት ነው በአንድ የድራማው የሚጠናቀቀው የሚል ነገር አንስቼ ነበር በተደጋጋሚ። ለዛው አንዴ ብቻ አይደለም የተናገርኩት፣ በተደጋጋሚ። ግን እውነት ለመናገር እኔም በዚህኛው ተሸውጃለሁ። እርግብ ተመልሳ ትሾቷለች ብዬ እኔ ጭራሽ አላሰብኩም። ሌላ ሰው ነው ያሰብኩት። በቃ ወይዘሮ ማነች የመስፍኔ ባለቤት በራስታውሱ ሜሉ ትጥፋኝ። ወይኔ ወይዘሮ ሜሉ ይህን እንደማታደርግ የታወቀ ነው። ምክንያቱም ቀጣይ ልጆቹ አሉ። እንደዛ አድርጋ ዝም ከተባለ ደግሞ ሕግ የሚባል ነገር አለ። ስለዚህ ድራማ አያምርም። መስፍኔ ሄደ ሲባል እኔ ወይ መስፍኔ ወይ እርግብ ይህን ነገር እንደሚያደርጉ እርግጠኛ ነበርኩ። መስፍኔ ደግሞ እንዳልሆነ የተጠራጠርኩት ለምን እንደሆነ ታውቃላችሁ? ፕሌን ምናምን የተባለችው ባለፈው ድራማው ከመጠናቀቁ በፊት ፕሌን ወደቀ ምናምን አይነት ነገር ወሬ አላወሩ። እንደዛ አይነት ነገር ስለነበረ ውሸት እንደሆነ ገባኝ። ገባችሁ? አድርጎት ቢሆን ኑሮ መስፍኔ እንደዛ አድርጎ ወደ ውጭ ሄደ ነው በቃ ያስኬዳል። ይሄም ምክንያቱም የብዙ እንትናቸው ስለነበረ ያንን ሾተው ከዛ ወደዛ ሄደ የሚለውን ነገር አስቤው ነበር። ግን መስፍኔ እንዳልሆነ እርግጠኛ ነበርኩ። ለዛ ነው መስፍኔ ይህንን ነገር አድርጎታል ብዬ ሪከመንድ ያላደረግኳችሁ። ለዛ ነው እንደውም መስፍኔ ምንም እንዳልሆነና ከዛ ነገር እንዳመለጠ አውርቻችሁ ነበረ በባለፈው ክፍል። አሁንም ደግሜ ያወራችኋለሁ ስለሱ ጉዳይ። ግን እርግብ ይህንን ነገር ታደርጋለች ተብዬ እኔም አልተነገረኝም እንደሆነቱ። እኔም በፍጹም ማለት አስቤያታለሁ፣ ግን ይህን ታደርጋለች ብዬ በፍጹም አላሰብኩም። ለምን እንደው ታውቃላችሁ?
አንደኛ ልጅ ነች እርግብ፣ ይህን ያህል ትጓዛለች የሚል ሀሳብ የለኝም። ገብቷችኋል አይደል? ሁለተኛ ደግሞ እርግብ በዚህ ልክ ትሄዳለች ብዬ አላሰብኩም። በጣም ያጠራጠረኝ የአቶ ኖላዊን ባለቤት ቻው ሳትል ሄደች ሲባል እቺ ልጅ እንዴት ነው ሄደች አይመስለኝም። የሆነ ታሪክ እንዳለ ይሰማኛል። ያንን ነገር አስተውዬ ነበር፣ ግን ለእናንተ ሪከመንድ ለማድረግ ተቸገርኩኝ። ኮንፈርሜሽንም አልተሰጠኝም። በዚህኛው ዘለሉ እንግዲህ ምንም ማድረግ አልችልም። ከዘለሉ እኔ ምንም ከየት አምጥቼ እነግራቸዋለሁ? እኔ ጠንቋይ አልቀልም። የምሬን እኮ ነው። እና ብቻ ጠይቂያቸው ነበረ ማን ነው የእዝራን አባት የሚልከው ማን ነው ብዬ ነበረ። ማን ይመስልሃልም ተብያለሁ። ነግሬያቸዋለሁ። በቃ ከሁለቱ አንዱ ነው ሊሆን የሚችለው፣ ወይ መስፍን ነው ወይ እርግብ ነች። ምክንያቱም እነሱ ሊወጡ ስላሉ ማን ነው ብዬ ጠይቄ ነበር። ማን እንደሆነ ለእኔም ሊነግሩኝ ፈቃደኛ አልሆኑ። እንግዲህ ያው መናገር ነበረብኝ። እርግብን በዚህ መልኩ አስቤያት ነበር፣ ግን ያው ለእናንተ ነው ያልተናገርኩት። ምክንያቱም እንዳላጓጓችሁ ብዬ ፈራው። እሷን ብዬ መስፍኔ ሲሆን ደግሞ ትንሽ ይደብራል፣ ለእኔ ራሱ ይደብራል። ምክንያቱም ይሄ ከባድ ኬዝ ነው፣ ከባድ ጉዳይ፣ ወሳኝ ጉዳይ ነው። ወሳኝ ጉዳዮች ሲኖሩ ግን እርግጠኛ ካልሆንኩ ያልነግራችሁ እና እነሱን ኮንፈርሜሽን ስላልሰጡኝ ለዛ ነው ዝም ያልኳችሁ። ግን በራሴ ይሄ ነገር እንደሚሆን አስቤ ነበር። በቃ እርግጠኛ ነበርኩ። በጣም ግራ ያጋቡኝ መስፍኔ መሄዱን፣ በቃ የመስፍኔ መሄድ ነው እንጂ እርግብ ብቻ ወደ ውጭ ቢባል ኖሮ በቃ እርግብ እንደምትሾተው የታወቀ ነበረ። ግን ያው የሆነ ሆኖ አሪፍ ነበረ። የትናንትናው ክፍል በቃ ላከችው የታባቱ። አሁን እርግብ በቁጥጥር ስር ትውላለች ወይስ ደግሞ አልፋ ትሄዳለች? ምን ታስቧላችሁ? እኔ አልፋ የምትሄድ ይመስለኛል። ምክንያቱም በቃ አምልጣ የምትሄድ ነው ይመስለኝ። ፕሮሰሷ ምናምን ሁሉ ነገር ስላለቀ የሆነ አመቻችታ ነው የመጣችው ብዬ አስባለሁ። ለምሳሌ በረዋ ዛሬ ሌሊት ከሆነ ወይም ደግሞ ከሰዓታት በኋላ ከሆነ እሱም ድው አድርጋ ላጥ ትላለች ማለት ነው። ምንም እንትን ሳይባል ማለት ነው። እንደዛ ነው ይመስለኝ። ምክንያቱም ድራማው እያለቀ ስለሆነ የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ወደ መስፍኔ ልምጣ። መስፍኔ እውነት ለመናገር ምንም መሆን የለበትም፣ ደግሞ ምንምም አልሆነም። በቃ ድራማው ያለሱ አይጣፍጥም። አንድ ነገር አንስቼላችኋለሁ። ይሄ ነገር የተፈጠረው ሜሉን ለማስተማር ነው። ሜሉ አንደኛ መስፍኔን አትሰማውም፣ በጣም ደግሞ እንትን ትለዋለች፣ ትወደዋለች፣ በጣም ነው የምትወደው። የህይወቱ አጋርነች፣ ልጆች ሰጥተዋለች፣ በጣም ትወደዋለች። ግን ደግሞ አትሰማውም፣ እሱ የሚለውን ነገር አትሰማም። በጣም ትቆጠዋለች። የሆነ ግልፍተኛ አይነት ነገር ነች። የራሷን ነገር ማራመድ ትወዳለች፣ በጣም ትጫናዋለች። እና ከዚህ በፊት ምን ብዬ ተናግሬያለሁ? በባለፉት ክፍልም ተናግሬያለሁ፣ ከዚህ በፊትም ተናግሬያለሁ። መስፍኔ እንደውም ከመሄዱ በፊት ተናግሬያለሁ ይሄንን ነገር። መስፍኔ መሮት ብሎት እንደዚህ አይነት ሰው ችሎ ሲከብደው ዝም ብሎ ነው የሚሄደው ብያቸዋል። እና አሁን ይሄ የተፈጠረው ሜሉን ለማስተማር ነው። በቃ መስፍኔን እስከ መጨረሻውም ልታጣው እንደምትችል ስላልሰማችው፣ እሱ የሚለውን ስላልተቀበለች፣ ከራሱ ስላራቀችው ምናምን እስከ ማጣት ሊያደርሳት እንደሚችል እንድትማር ነው ብዬ አንስቼ ነበረና አሁንም የተፈጠረው ይሄ ነው እንጂ መስፍኔ ምንም ሊሆን አይችልም። ከሆነም ድራማው ያስጠላል። ስለዚህ ምንም አይሆንም። ኢቭን ምናሴ ሁላ በጣም ይጸጸሳል ብዬ አስቤ ነበረ በትናንትናው ክፍል። ምክንያቱም ምናሴም ተናግሮት ነበረ፣ ሜሉን ተደርቦ ተናግሮት ነበረ። እኔም እኮ እንደዚህ ብዬው ነበር፣ አልሰማ ብዬው ነበረ፣ አውቄው ነበር ምናምን ማለት ነበረበት ብዬ አስባለሁ። እና ያ ነገር ይፈጠራል ብዬ አስቤ ነበር፣ ግን ያም አልተፈጠረም። እንደ እውነቱ ዝም ነው ያለው። ብቻ ቤት ውስጥ ተረባብሾ ነበር፣ ሁሉ ዋይ ሲሉ ነበረ። ሳቄን ያመጡት እንደ እውነቱ። እንዴት ነው እናንተ የልጆቹ አስተዛዘን እንደዚህ መሆን ነበረበት ብላችሁ ታስባላችሁ? ማለት በጣም እንትን ማለት ነበረባቸው። የሆነ አደነጋገጣቸው ምናምን ብድግ ሲሉ ምናምን እሺ ጥሩ። ከዛ በኋላ ግን በቃ ተበሳጫችሁ ምናምን አንድ ወደ ውጭ አንድ ወደዚህ አንድ ወደዛ መሄድ ነበረባቸው። የሆነ የራሳቸውን ሀሳብ ማየት ነበረብን ብዬ አስባለሁ። ሜቢ ክፍሉም እያለቀ ስለሆነ ያው ቀንጨብ እያደረጉት ነው ብዬ ላስብና ልትሆ። ግን ድራማው አሪፍ የሚሆነው በቃ ይህን ነገር ከሰሙ በኋላ እያሉ ልጆቹ ለብቻ ሄደው ሰላምዬም አባቷ ላይ እንትን ያደረገችው የተጫነችውን ነገር ለሜሉ ተደርባ ያወራችውን ነገር
ትክክል ያለውን ነገር እያስታወሰች እኔ ነኝ እንደዚህ እንዲሆን ያደረኩት ራሷን እንድትጸጸት ማለት ምክንያቱም እንደዚህ አይነት ነገር ይሰማቸዋል። ምናሴ ደግሞ ከመሄዱ በፊት ተናግሮት ነበር። እሱንም እንትን ማለት ነበረብን፣ ሲጸጸት ማየት ነበረብን። ከዛ ሀናም እንደዛው ለሀናም ሲነግራት ነበረ እኔ እንደዚህ እያለሁ እንደዚህ ሆኛለሁ እያለ ሲያወራት ነበርና አትሰማኝ ምናምን እያለ ብዙ ነገር ሲናገር ነበርና ያንን ነገር እያስታወሱ የሆነ በደንብ ህመሙን ወይም ደግሞ ፔኑን ለእኛ ሊያሳዩ ይገባ ነበር የሚል ሀሳብ አለኝ። ግን አልሆነም። ብቻ ጥሩ ነው። እኔ አቶ ኖላዊ ብቻ ነው ፈታ ያደረጉኝ በትናንትና ክፍል። እንዴ በቃ ይሄ ከነ ተምቹ ጋር የዋለ ሰው እኮ በቃ እንደዚህ እኮ ነው፣ መርዶ እያወሩ ይላሉ። አፍ ያስጠርጋል መርዶ ማውራት ጋይስ። እንዴ እንዲህ ምናምን ማለት ጀመርኩ። በቃ በመሀልም ሳቃቸው ይመጣል። ብላችሁ አስተውላችሁ ካያችሁ ትረዱታላችሁ። መቼም እናንተ እቺ ሀዘኗ ላይ ብቻ ከሆናችሁ በደንብ አልተረዳችሁትም። እንዴ አይታችሁታል። ግን የምሬን እኮ ነው የምላችሁ። በቃ የሆነ ሀዘን የሆነ ነገር እያወራ እንዲህ ምናምን ብቻ የሆነ ነገር አክት ሲያደርግ ነበር። ልክ እንደነ ተምቹ ምናምን። ተምቹ አሁን ቁም ነገርም ይሁን ምንም ይሁን እየቀለደ ነው የሚያወራው። የሆነ ነገር ብቻ በቃ በመሀል የሆነ ቀልድ አለ። የሆነ ምን ልበላችሁ ጋይስ፣ ምንም ላይ ቀልድ አለ። በቃ ለቅሶ ቤትም ገብቶ እኮ ይቀልዳል። ተምቹ ተውት፣ እነሱ የባሰባቸው ናቸው። አቶ ኖላዊም ከእነሱ ጋር መዋሉ ማደሩ ምናምን ስላበዛ መሰለኝና አሁን እንደዚህ እጅ አጣምሮ ምናምን እንደ ትልቅ ሰው ምናምን በቃ ይዟችሁ እንደ ሀዘንተኛ ምናምን ነበር አይደለ? እሱ ማዝኖ እሱ የሆነ ሳቅም እያለ ነበረ። ሁኔታው ላይ የተመቸኝ የሚል ይመስላል። እኔ ብዙ ሳስበው እንዲህ ሰውዬ እንደው ሚስት ባያገኝ እንኳን እሺ ይሁን፣ እሱ ሲሄድ ሜሎ ጋር ሊገባ ነው፣ በቃ ልጅንም እንደው በደንብ እንከባከባታለሁ ብሎ አስቦ ሊሆን ይችላል ብዬ አስብ። ግን ደግሞ ከሌላ ሆፕ አስደርጓል። እንደዛ እንዳላስብ ምን አስቡ ነው ምንድን ነው አላማው ብዬ እስክጨነቅ ድረስ ማለት ነው። ሰዎች ወይ አቶ ኖላዊ እነ ተምቹ የስራችሁን ይስጣችሁ። እሺ ይሄ የአቶ ኖላዊ ባህሪ አይደለም፣ የተምቹ ወይም የአሴር ባህሪ ነው። ከሁለቱ ካንዱ ይህንን ነገር እንግዲህ ተዋርሶታል፣ ተቀብሎታል። አይ ብቻ ይሁን። ወደ ቤቲ ልሂድ እስኪ። ቤቲ በቃሉ እየሰራች እንደሆነ ታውቃላችሁ እና እሱ ደይሟል። አሁን ቤቲ ወዴት የምትጠቀልል ይመስላችኋል? ቤቱን ጥላ ትጠፋለች ወይስ ደግሞ የእሷም እውነት ይጋለጥና ሜሉ ታላጋት ይሆን? ምን ትላላችሁ? ወይስ ደግሞ ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት የሚሆን ይመስላችኋል? ምን የሚፈጠር ይመስላችኋል? አሁን አንድ ክፍል ነው የቀረው። በዚህ አንድ ክፍል ውስጥ ምን ታያላችሁ? ወይስ ምን የምናይ ይመስላችኋል? እስኪ ሀሳብ ብቻ ነው ከእናንተ የምፈልገው። ሁለተኛ የሀናና የእዝራ ጉዳይ አለ፣ የአሴርም ጉዳይ አለ። የሀናና የአሴር ጉዳይ ማለት ነው። ይህስ እንዴት የሚያበቃ ይመስላችኋል? ማለት እንዴት የሚጠናቀቅ ይመስላችኋል? አሁን ቀጣይ የሚለቀቀው ክፍል ወይም ደግሞ ነገ የሚለቀቀው ሮብ የምታዩት ክፍል ምን አይነት ይዘት የሚኖረው ይመስላችኋል? በምን መልኩ የሚጠናቀቅ ይመስላችኋል? ሀናና አሴር አንድ ላይ ፍቅረኛሞች ሆኖ ያልቅ ይሆን ወይስ እንደገና እዝራና ሀና ታርቀው እናይ ይሆን? ምን ትላላችሁ? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ያው ሁላችንም ኤክስፔክት የምናደርገው አንድ ነገር ነው፣ ሀናና አሴር አንድ ላይ እንዲሆኑ። እኔም የሚመስለኝ እንደዛ ነው። ምክንያቱም የብዙዎቻችሁ ኤክስፔክቴሽን እንደዛ ነው። ድራማውም ሲጀምር ጀምሮ ያለው እንደዛ ነው። ግን ሪያሊቲው እንደዛ እንዳልሆነ ተናግሬያለሁ። ትክክለኛው ወይም ደግሞ የድራማው እውነት ወይም መሆን የነበረበት ከእሷ ጋር መሆን የለበትም የሚል አቋም አንስቻለሁ። ከዚህ በፊት የነበረው ልዩ ላይ በደንብ ስላበራራው እሱን ነገር ማንሳት አልፈልግም። ግን አሴርና ሀና አንድ ላይ መሆን የለባቸውም ያልኩት። አሴር ጎዳና ላይ ያለችው የምታፈቅረዋን ልጅ ፍቅር መቀበል ነበረበት እንደ እውነቱ ብያችኋለሁ። ኢቭን አሴር ተቀይሮ የተሻለ ስራ ጀምሮ በቃ ማለት ከፍ ብሎ ነበር ድራማው ማለቅ ያለበት። እሷንም ከዛ ህይወት አውጥቶ ከእሷ ጋር ፍቅር ጀምሮ ምናምን በቃ እንደዛ አይነት ውሎ ማየት ነበረብን። የሆነ ስራ ጀምሮ ከእሷ ጋር እየተገናኘ እሷንም ስራ ጀምሮ ብቻ የሆነ እንደዛ አይነት ስቴፖች ውስጥ ቢገቡ ኖሮ ደስ ይለኝ ነበረ። በዛ መልኩ ቢያልቅ አሪፍ ነበር ብያችኋለሁ። ግን አልሆነም ይሄ። ስለዚህ ድራማው እንዴት ሊያልቅ ይችላል ካላችሁኝ ሁላችንም የምንጠብቀው እንግዲህ ያው የታወቀ ነው። አሴርና ሀናን አንድ ላይ ማድረግ ነው። ሜቢ ምዕራፍ 2 ቅድም ብያችኋለሁ። እሱ የምንቀጥልበት ከሆነ
የሆነ ዝም ብሎ ተንጠልጥሎ ሊያልቅ ይችላል። አለበለዚያ ግን ሽምግልና ይላክና ልጅ ለልጅ አሲር ማለት ነው። በቃ ማለት እሱም ማግባት እፈልጋለሁ ሽምግልና ላኩ ትላለች። መቼም ሀና ነች የምትለው አሲር አይገባ እና የሆነ እንደዛ አይነት ነገር ተፈጥሮ ያልቃል ብዬ አስባለሁ እንጂ ይታረቃሉ ብዬ አላስብም። ምክንያቱም ብዙ ሁለቱ አንድ ላይ እንዲሆኑ ስለሚፈልግ ማለት ነው። ግን እውነታው እንደዛ አይደለም ብያለሁ እኔ። አሁንም እኔ ደስ የሚለኝ ከሀና ጋር አሲር ፍቅረኛሞች ባይሆኑ ደስ የሚለኝ። በቃ እዛው መልሳ ከዝራ ጋር ብትታረቅ ይሻላታል። እኔ እንደዛ ነው የማስበው። ይሄ የራሴ ሀሳብ ነው። እሺ ደስ የሚለኝ እንደዛ ቢሆን ነው የምላችሁ። ምክንያቱም ለአሲር በቃ ሀና አትገባም። እኔ ቆርጫለሁ፣ ወንድ ልጅ ነኝ፣ ቆርጫለሁ፣ አለቀ። አንዲት እንትና የሆኝ ቲክቶክ ላይ የሆነች ልጅ ነች። ኧረ የዘንድሮ ወንዶች ምን እየሆኑ ነው? ምን ሆኖ ነው ምናምን ብላ ስታወራ ነበር። በጣም እንትን ብላ ምንድን የነካቸው? በቃ መለማመጥ የሚባል ነገር የለም ምናምን ስትል ነበረ። የሆነ ነገር ስትሏቸው እሺ ብሎ ላጥ ነው የሚሉት። እንደ ድሮ መለማመጥ ወደዛ ገለመኔ የለም። ምንድን ነው የተፈጠረው? ምን ነክቷችሁ ነው ምናምን እያለች እንትን ስትል ነበረ፣ ምሬቷ ስታጋራ ነበረና አሁን እንደ ድሮ ሰው ቆም ብሎ አስሬ መለማመጥ እንደዚህ ማድረግ እንደዚህ ገለመኔ ቀርቷል ብዬ አስባለሁ። ምክንያቱም ብዙ ኦፖርቹኒቲ አለ፣ ነፍ ኦፖርቹኒቲ አለ ጋይስ። ማለት የእኛን ህይወት ማስተካከል እንጂ የሆነ የማይሆን ነገር ውስጥ ጊዜያችንን ማጥፋት መጠበቅ የለብን። በቃ ነፍ ኦፖርቹኒቲ ያለ ነው፣ ነፍ የሆነ ጊዜ አለ፣ ከፊት የተሻለ አለ። በቃ ለእኛ የታቀደውና እውነተኛው መስመር፣ ትክክለኛው መስመር አለ ለኛ። በቃ ምን ጊዜም አንድ ነገር ልንገራችሁ ጋይስ፣ አንድ ሰው ትቷችሁ ሲሄድ ወይም ደግሞ አንድ ነገር ካልተሳካ የተሻለ ነገር እንዳለ አስቡበት። በህይወታችሁ የተሻለ ቦታ እንደምትደርሱ አስቡ። ለምሳሌ እኔ ከዚህ በፊት ድርጅት ነበረኝ፣ መኪና ተከራይቼ ይዝ ነበረ። ኢቨን በቀን 1000 ከዛ 1200 እንደዛ አካባቢ ከፍል ነበረ። ይሄ አሁን የዛሬ 4 ዓመት የማወራችሁ። እንደዛ ከፍዬ መኪና ይዤ ድርጅት ነበረኝ ምናምን፣ ሌሎች ስራ ላይ ተፍተፍ ነበረ፣ አሪፍ ላይ ነበር። ከዛ ያን ሁሉ ከሰርኩ። የመኪናውንም በቀን 1000 ምናምን መክፈል አቃተኝ። መለስኩ መኪናውን ለባለቤቱ፣ ጋራጁም ተዘጋ እና ባዶዬን ቀረው። ብዙ ነገር ተፈጠረ አይደለ? ይህ ሁሉ ነገር ሲፈጠር ያስጨንቃል ምናምን፣ አያስጨንቅም ማለት አይደለም፣ ግን ደግሞ የተሻለ ነገር አለ። አለ የተሻለ፣ ከዜሮ ይጀመራል። የተሻለ ነገር አለ። ይሄ መስመር አሁን ለእኔ ትክክል ነው ብዬ አስባለሁ። ምክንያቱም እግዚአብሔር በዚህ መንገድ ውስጥ እንዳልፍ ፈቅዷል፣ ወይም ደግሞ ጌታ ይህን መስመር ያመቻቸው የእኔ ትክክለኛ ግብ ያለበት ቦታ እንድደርስ ነው። ያው ስራ ቢመቻች ኖሮ፣ ያው ህይወት ቢመቻች ኖሮ ከዛ ነገር አልወጣም፣ ወይም ደግሞ አሁን ያለውበትን መስመር አልይዝም በፍጹም ነው። እዚህ ጋር አታዩኝም፣ አንድ በሉ። ሁለተኛ ደግሞ እዚህ ጋር ሌላ የምሰራው ስራ አለ እና እሱ ነገር አልጀምርም። ያኛው ነገር ፌል ሲያደርግ አማራጭ ስለሌለኝ ወደዚህኛው መጣሁ። ወጥቷችኋል። አማራጭ ያሳጣችሁና ህይወት ወደ ትክክለኛው መስመራችሁ ያስገባችኋል። ትክክል ካልሆናችሁ በቃ እነዚህ ነው። ከዜሮ ነው ሲጀመር የሚያስጀምረው ፈጣሪ። ከዜሮ በቃ በራስ እንዳትመካ ምንም እንዳትል፣ በዜሮ ነው የሚያስጀምረው። የሆነ ነገር ስታጡ የተሻለ ነገር አለ፣ ሁሌም አለ። ለምሳሌ እኔ ከጓደኛዬ ጋር ከተጣላው በኋላ ብዙ ነገር ውስጥ ገብቻለሁ። ኢቭን ነገሮች ሁላ እየጠፉ የመጡት ከእሷ በኋላ ነው። እሷን እንትን ስላጣው በጣም እንትን ብያለሁ። ብዙ ጊዜ እንትን ለማድረግ ሞክሬያለሁ ምናምን። ከዛ በኋላ ያለው ውስጥ ደግሞ ገብቼ ሌላ ነገር እሷ ላይ ለማድረግ የሆነ ነገሮች ብዙ ነገር አቅጄም ነበር። አልሆንም። ሁሉም የተወሰነ ድረስ ሄደናል ምናምን፣ የተወሰነ ድረስ የሆኑ ነገሮችን ምናምን ጥሩ አልነበሩም። በቃ መጥፎ የሆኑ ነገሮች ውስጥም ገብቼ ነበር። አልሆንም፣ ተውን ቀረ። እግዚአብሔር ይመስገን ከዛ አወጣኝ። ግን ስታልፉ ሁሌ የተሻለ እንዳለ ማወቅ አለባችሁ። ሁሌ የተሻለ እንዳለ ማወቅ አለባችሁ። ገብቷችኋል አይደለ ጋይስ? ከእሷ ጋር እንትን ካልኩ በኋላ ከሆነ ጊዜ በኋላ ከእሷ የተሻሉ በምንም በሁሉ ነገር ላይክ ለእኔ በማሰብ ሊሆን ይችላል፣
ይሄ መልክ የምትሉትም ሊሆን ይችላል፣ የእሷ የህይወት ጉዳይ ወይም ደግሞ የስራዋ ሁኔታ ሊሆን ይችላል። ብቻ ድሮ ከነበረችዋ የተሻሉ ብዙ ሰዎች ወደ ህይወቴ መጥተዋል። ሁሉንም ግን ኢግኖር ነው ያረኳቸው። ምክንያቱም በዚህም ታይም ይሄኛውን የያዝኩትን መንገድ ማሳካት እንጂ እዛ ነገር ውስጥ መግባት አልፈልግም። አያችሁ አይደለ? በቃ ሁሌ የተሻለ ነገር አለ። የተሻለ ለምሳሌ ዛሬ ዓመት ራሳችሁን ስታዩና ቀጣይ ዓመት ራሳችሁን ስታዩ አንድ ናችሁ እንዴ ጋይስ? ሁሉ ነገር የተሻሻለ እኮ ነው የሚሄደው። ሁሉ ነገር እያደገ ነው የሚሄደው። በቃ ምንም ቢሆን በህይወታችሁ ምንም ቢፈጠር የተሻለ ነገር እንዳለ ማወቅ መቻል አለባችሁ እና ይሄኛውን ነገር በአሴር ብታሳዩ በጣም አሪፍ ነበር ልላችሁ ነው በዚሁ አጋጣሚ። ብዙ ነገር የተበላሸባችሁ ስራ ሰርታችሁ ብዙ ነገር የሆነባችሁ የሆነ ነገር እየሰራችሁ ፌል ያደረገባችሁ ለፍታችሁ ፌል ያደረገባችሁ ብዙ ጊዜ አጠራቅማችሁ የሆነ ነገር ጀምራችሁ ፌል ያደረገባችሁ ልክ እንደኔ ለምሳሌ እኔ ብዙ ነገር እንትን ብዬ ብዙ ነገር ውስጥ ገብቼ ነበር እንዳለ ፌል ነው ያደረገው። እንደዚህ አይነት ህይወት ውስጥ የገባችሁ ሰዎች የምሬን ነው ያልፋል። የተሻለ ነገር ለእናንተ ስላለ ነው። በቃ ይሄንን እመኑ። የተሻለ ነገር ሁሌም ቢሆን አለ። ሪሌሽንሺፕ ላይ ብትሄዱ ያልተሳካ ፌል አደረገ ተዋት፣ በቃ ተዋት። የምሬን ነው ማለት አትጨናነቅ። የሆነ እንትን ምናምን ውስጥ መግባት የለም። በቃ አሁን አብዛኞቹ አሁን ወንዶች ቅድም እንዳልኳችሁ ልጅቷ እንዳለችው ብዙ ሰው ይሄንን ነገር እንትን እያደረገ ነው። በቃ ምንም መስሎ አይታየውም። በቃ ይተወዋል። አይ ቲንክ ኑሮ ምናምን ጫናውም ስላለ ይመስለኛል። አይዶን አላውቅም፣ ግን ከባድ ነው። እኔ እንደዚህ ስነግራችሁ ቀላል አይደለም። አሁን እሷን ከውስጥ አውጥቶ ለመጣል በቃ ማለት ከሀሳቤ እሷን ለማስወጣት በጣም ነው ከበደኝ። ከብዳል አይከብድም ማለት አይደለም፣ የደረሰበት በደንብ ያውቀዋል። እና ግን ሁሌም ደግሞ ለእኛ የተሻለ ነገር አለ። አንዳንዴ እኛ ይመስለናል በግዴኛ ካላደረግነው እንላለን። የሆነን ነገር ውጭጭ በለን ፈጣሪ ላንተ ያለው አለ። በቃ ሁሌ የሰጠህ አንተ የተጻፈልንን ነው ባይዘው የምንኖረው አይደለ? ከላይ የተጻፈልን ነው። እንደዚህ ውስጥ ይኖራል እንደዚህ ነው። በቃ እሱ ያመቸልን እየሰጠን መንገድ ወይም ደግሞ እሱ ያወጣልን መንገድ ውስጥ የምንኖረው። ያንን መንገድ ይዘን ካልሄድን ደግሞ በቃ ከዛ መንገድ ሰብሮም ቢሆን ይመልሳል። ወጥቷል አይደለ? ተጎድተን ቢሆን ትመለሳለህ ነው አላማው። ወይም ደግሞ እያልኳችሁ ያለው ብቻ እስኪ ለማንኛውም ፍጻሜውን ነገ ሮብ የምናየው ይሆናል። እስከዛው ድረስ ክፉ አይንካችሁ፣ ክፉ ነው አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌታችሁን ብሩ ይሁንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ፒስ